ሰላም ጤና ይስጥልኝ ዩቲዩብ ተመልካቾቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ላሳያችሁ የፈለኩት በርግጥ አብዛኞቻችን እናውቀዋለን፣ ነገር ግን እንደ ሪማይንደር ለማድረግ ነው። ፀጉሬን ካክስ ተሰርቾ ነበረ እና እንዴት ነው ትሪት ማድረገው? ካክስ ከተሰራም በኋላ ቅባት ብዙዎቻችን አንቀባ። ቅባት ደግሞ ለፀጉራችን አስፈላጊ ነው አይደለ? ጭንቅላታችን ይሄ ስካልፓችን ድርቅ እንዳይል ይረዳናል። እዚህ ጋር እኔ ቆንጆ ቅባት አዘጋጅቻለሁኝ። ይሄ ቅባት በነገራችን ላይ እንትን ነው ሐኪም ጋር ሄጄ እንትን ብሎልኝ ነው ተቀምሞልኝ ነው እና በጣም ቆንጆ ነው። ለፎሮፎር እንዳይዛችሁ ያረጋል። ጭንቅላታችሁ ድርቅ ሲል ፈረፈር ይለ እንደሱ አይነት ነገሮችን ይከላከላልና እኔ እሱን ነው የምቀባው። ከዛ ደግሞ ጭቃ ቅባት እጠቀማለሁ ለዘለላው ማለት ነው። በጣም ቆንጆ ነው የሚሆነው። ብዙ ጊዜ እንዲካክስ እንደገና ምንድነው ሳብ ምናምን ስንሰራ የጫፉ በጣም ድርቅ ይላል። ስንታጠበው በምናበጠርበት ጊዜ ውልቅ ነው የሚለውና ምክንያቱም እዛው ተያይዞ እንትን ይላል። እዛው በምናበጥርበት ጊዜ ንቅልቅል ነው የሚለውና እንደሱ እንዳይሆን ፀጉራችንን ቅባት መቀባት መቻል አለብን። የጭቃ ቅባቱ ትንሽ ለስለስ ያደርግልናል ማለት ነውና እንዲያፍታታን ፀጉሬ እንዴት ውጥት እንደሚል እያፍታታን ቅባቱን እንቀባዋለን ማለት ነው። ውስጡን ቀብቻለሁ። ቪዲዮ ከመጀመሪያ በፊት እንዲያደረኩኝ እየከፈልኩኝ እንዳልኳችሁ ጭንቅላቴ እንዳይደርቅ ፎሮፎር ምናምን እንዳያስቸግረኝ እንትን እላለሁ። ቅባት ቀባዋለሁ ማለት ነው። ፈሳሽ ቅባት አይደለም፣ እንዳያችሁት አይነት ነው ቴክስቸሩ። እና እንዲያደረግን ከቻልን ሹሩባ ብንሰራው ቁጥጥር ብንሰራው እንደዚህ አድርገን ማታ ብናሳድረው ጠዋት በጣም ቆንጆ ነው የሚሆነው ፀጉራችን ማለት ነው። እንደ አዲስ ይታደሳል ማለት ነው። ድርቅ አይልም፣ የሆነ ጭብረረር ምናምን አይልም። በጣም ቆንጆ ነው የሚሆነው እና ካክስ ገብታችሁ ከወጣችሁ በኋላ እንደዚህ ብታረጉት በጣም አሪፍ ነው የሚሆነው። ፀጉራችሁ እንደ አዲስ ይታደሳል። እኔ እንደዚህ እያረኩኝ እያሳደርኩኝ ነው እንትን የምለው የምንከባከበው ፀጉሬን ካክስ በምሰራበት ጊዜ ማለት ነው። ኖርማል ሹሩባን ብሰራ ምንም ባረግ እቺ ቅባት አትቀርም፣ ምክንያቱም ለፀጉሬ ድርቅ እንዳይል ይረዳኛል። እንደዚህ እንደኔ ደግሞ ሄዳችሁ ማስቀመም ምናምን ደግሞ እንትን ለሚላችሁ ሰዎች እንትን አለ አይደል፣ ሰልፈር የሚባል ቅባት አለ አይደለ? ኢቭን ተቀብታችሁ ተራሱ ካክስ ውስጥ ብትገቡ በጣም አሪፍ ነው የሚሆነው። ምክንያቱም ፀጉራችን ፎሮፎር ምናምን እንዳያስቸግረው ይረዳናል ማለት ነውና እንደዚህ ክፍል እያደረጋችሁ ውስጧን እኔ እንዲያደረኩኝ ቅብት አረጋታለሁ። እንደኛ ይሄ ድርቅ ያለው ቆዳችን የሆነ ምግብ እንደ መስጠት ነው የሚሆነው እና የሚታያችሁ ከሆነ ደግሞ ትንሽዬ ሽበት እዚች ጋር እያወጣሁ፣ ኧረ እናንተ ሲገሙ ያለው 2 ምናምን ሽበት እያወጣሁ ነው። ጉድ ገና በልጅነቴ እንደዚህ ያደርጋችሁ። ፈሳሽ ቅባትም ኢቭን እንትን ሳይበዛ ብታረጉበት አሪፍ ነው። ጭንቅላታችን ሲደርቅ በጣም ጥሩ አይደለም። ጭንቅላታችሁ በፍጹም መድረቅ የለበትም። እኔ አሁን ቅድም ቀብቼ እንትን ብየዋለሁኝ፣ ማሳጅ አድርጌዋለሁኝ ጭንቅላቴና ያው ማሳጅ ደግሞ ለስካልፓችን ወይም ለጭንቅላት ቅላችን ምን ያህል እንትን እንደሆነ
መድኃኒት እንደሆነ ፀጉራችንን ያሳድግልናል። ቆንጆ የሆነ ፀጉር እንዲኖረን ያደርገናል። ሪላክስ እናደርጋለን። ዋናው ደግሞ ለፀጉር እድገት ለምን እንትን ነው ማሳጅ ነው። ማሳጅ ማድረግ እንዳትረሱ። ፊቷም የሆነ የመድረቅ ስሜት የተሰማችሁት ላይ እንደዚህ ያደረጋችሁ መቀባት፣ ከዛ ማሳጅ ማድረግ። አንደኛ ቅባቱን ይደረስልናል፣ ሁለተኛ ጭንቅላታችን ጸዴ ነው የሚሆነው። ከዛች ማበጠሪያ ወሳኝ ማበጠሪያ ናት። እንትን ያለ ስለሆነ ይሄ ምንድነው የሚባለው? ይሄ ሙሽጥ ምናምን የሚባለው ፀጉራችንን ይነቃቀልብናል። ይሄ ግን በጣም አሪፍ ነው የሚሆነው፣ ምክንያቱም ዘርዘር ያለ ስለሆነ። እንትኔን ደግሞ እቀባዋለሁ። ይሄንን ዘለላውን የፀጉሬን ዘለላ ይሄን እንዲስታበጥሩት አሁን እንትን ያለው የተጠቀለለው እንትን የሚል ነው የሚመስላችሁ፣ ነገር ግን በጣም ቆንጆ ነው የሚሆነው። ምክንያቱም ሹሩባ ስለምንሰራውና እንዲቀስ እያላችሁ እንዲፍትት አድርጉት። ቅባት እጃችሁ ላይ አድርጋችሁ ማለት ነው። ቀስ ብላችሁ ተጠንቀቃችሁ። እኔ እንትን እያልኩት ነው መሰለኝ። እና ማለት ነው መጀመሪያ በማበጠሪያ ከማበጠራችሁ በፊት በእጃችሁ ማፍታታት ፀጉራችሁ እንዳይነቃቀል እንዳይበጣጠስ ይረዳል። መጀመሪያ በደንብ በእጃችሁ አፍታቱት። እሺ፣ ከዛ በኋላ ነው ማበጠሪያ መጠቀም። ከዛ ደግሞ እንዲች ጫፍ ቀስ እያላችሁ እንደ እንቁላል እየተንከባከባችሁ ካልሆነ ፀጉር በቃ አሁን ይሄን ነገር ስትፈቱት በቃ አዲስ ነው የሚሆነው። ክፍል እያረጋችሁ መስራታችሁ ደግሞ ሞር እንትን እንድትሉ ይረዳችኋል። እያንዳንዱን እንድትከባከቡት ቆዳችሁ እንድታገኙት ይረዳችኋል። ከኋላም እንደዚህ ቅብት ታረጓታለሁ። እንጂ ቅባት እቺ ቫይታሚኖችም አሉ አይደለ? የሆነ ምን አይነት ቆይ ባሳያችሁ ደስ ይለኝ ነበር። እቺ እንትን ነገር የምትመስል ኪኒን የምትመስል ነገር ድሮ ተቀብተን ምናምን ካክስ ውስጥ እንገባ ነበረ። ቪታሚን ሲ ነው ቪታሚን ዲ ነው ብቻ የሆነ የሚባል ነገር አለ። እሱ ራሱ በጣም ጸዴ ነው። እንደዚህ በምትንከባከቡበት ጊዜ የጭንቅላታችሁን ቆዳ ቆንጆ ነው የሚያደርገው። እንዲህ ያረጋችሁ
አያችሁ እኔ እያለቀችብኝ ነው። እያረጋችሁ ቅድም እንዳሳያችሁ እንደዚህ ቀስ እያላችሁ እየፈታችሁት ጸጉራችሁን ማለት ነው ተንከባክባችሁት በደንብ ቤታችሁ ውስጥ ባለ ትሪትመንት በቻላችሁት እየተንከባከባችሁት የሆነ ጊዜ ላይ ወይ ሹሩባ ስትሰሩ ወይ እንዲካክ ስትገቡ ወይ ፓይስትራ ምናምን ስትሰሩ በቃ እንዴት እንደሚያምር እውነት በጣም በቃ ረጅም ሆኖ የሚያምር ነው የሚሆኑና ጸጉር መንከባከብ በቃ እውነት ይከፍላችኋል። ያው በአንዴ የሚሆን ነገር አይደለም። አንዴ ዛሬ ተቀብታችሁት ዛሬ አቮካዶ ተቀባውትና ባንዴ የሆነ ለውጥ ይምጣ ሳይሆን ሳትሰለቹ ኮንሲስተንሲ ኖሯችሁ ስትንከባከቡት የማይለወጥ ነገር የለም። መንከባከብ ምንም ፊታችሁንም ጸጉራችሁንም በቃ ሰውነታችሁንም ራሳችሁን እየተንከባከባችሁ የሆነ ጊዜ ላይ ይታያል ውጤቱ። ግን በቃ በጣም እንትን ማለት አለብን፣ ተስፋ መቁረጥ የለብንም ባንዴ ለውጥ ስለማይመጣ ማለት ነው። ቀስ እያላችሁ እየተንከባከባችሁት የሆነ ጊዜ ላይ እንትን ይላችኋል። ባለፈው ቪዲዮ ሰርቼ ነበረ የሆነ ሹሩባ ተሰርቼ አሁን ያን ያህል ጸጉሬ ያደጋል መሰለኝም ነበርና ሹሩባ ተሰርቼ ገረመኝ። ምክንያቱም ቤት ነው ራሴ ፕሮቴክቲቭ ሄር ስታይል የምሰራው ማለት ነውና ምን ልላችሁ ነው፣ ጸጉራችሁን ሳትሰለቹ ብትንከባከቡት ለውጥ ታዩበታላችሁ። የኔ ጸጉር አይለወጥም ምናምን ብላችሁ ተስፋ መቁረጥ አያስፈልግም። ቀለል ያለ ሹሩባ ምናምን እየተሰራችሁ ማስካችሁን እያደረጋችሁ ለውጥ ታዩበታላችሁ። እዛ ጋር ብርሃን አለ መስኮቱ መሰለኝ ነው የመስኮቱ እንትን እንዲያረጋችሁ አሁን ነገ ይሄ ሲፈታ እንዴት እንደሚያምር እንደዚህ ታረጉና ጸጉሬ እንዴት እንዳደገ እና ጸጉራችሁን እንደዚህ አድርጋችሁ ካክስ ስትሰሩ እንደ አዲስ ነው የሚሆንላችሁ። ፕላስ ደግሞ እንዳልኳችሁ የጭንቅላት ቅላችሁንም በዛው እየተንከባከባችሁ ፎሮፎር ምናምን ሳያስቸግራችሁ በቃ በቀላሉ እንደዚህ ቴኬር ራሳችሁ ማድረግ ትችላላችሁ። ሶ ይህን ይመስላል የዛሬው ቪዲዮ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴት ነው የሚያደርግሽ ቴል አቪቭ? ኤኒዌይስ አመሰግናለሁ። ባይ ባይ።